ቤዛ ኩሉ ዓለም አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት አመ ተሰደ ሲል ነው። አመ ይወፅእ እስራኤል እምግብፅ አመ ይትባሃሎ ለሰይጣን እንዳለው ያለ ነው። አዳም ከገነት በተሰደደ ጊዜ በመትከፈ ልቡናው ቋጥሯት የወጣ ስንቁ አንቺ ነሽ። ጌታ አዳምን ፈጥሮ በነፍስ ሕያው አድርጎ በመንፈስ ቅዱስ አክብሮ ከአንዲት ዕፀ በለስ በቀር ከሰማይ በታች ከምድር በላይ ያለውን ሁሉ ብላ ጠጣ፣ ግዛ፣ ንዳ ብሎ በገነት አኖረው። እንስሳት አራዊት ስም ለመሰየም ወደ አዳም ይመጡ ነበር። እስከ 7 ዓመትስ ስም ያልተሰየመ የለም ብሎ ብላን፣ ጠጣን፣ ረደን፣ ለበን እያሉ እየሄዱ እጅ ነሱ ነበር። ከዕለታት በአንድ ቀን ሄደው ብላን፣ ጠጣን፣ ግዛን፣ ንዳን ብለው እጅ ነሱ። እሱም እኔስ ከአንዲት ዕፀ በለስ በቀር ምን አጥቼ ከሰማይ በታች ከምድር በላይ ያለውን ሁሉ ብላ፣ ጠጣ፣ ግዛ፣ ንዳ ብሎ ሰጥቶኛል። እናንተስ ሂዱ፣ ርቡ፣ ስቡ አላቸው። ደስ ብሏቸው እየተሯሯጡ እየዘለሉ ሲመለሱ ጸላኤ ሰናያት በእግረ ደብር ቆይቶ ዛሬስ ምን ተገኝቷል ይህን ያህል ዝላይ አለ። ደህና ውሎ ደህና ከመመለስ የበለጠ ምን ደስታ አለ አሉት። ጌታችሁ አዳም ምን ይመስላል አላቸው። ከፀሐይ 7 እጅ ያበራል አሉት። ምን ተይቤለክሙ ዘመሬት ዘመሬታዊ ምን ተይቤለክሙ ዘመሬት ያ መሬታዊ አዳም ምን አላችሁ አላቸው። ረደን፣ ብላን፣ ጠጣን፣ ግዛን ብንለው እኔስ ከአንዲት ዕፀ በለስ በቀር ከሰማይ በታች ከምድር በላይ ያለውን ሁሉ ብላ፣ ጠጣ፣ ግዛ፣ ንዳ ብሎ ሰጥቶኛል። ምን አጥቼ? እናንተስ ሂዱ፣ ርቡ፣ ስቡ አለን አሉት። ከዚያች ዕፀ በለስ ማን ቆርጦ በአፉ ባገባልኝ አለ። በዚህ ጊዜ ነቅቷል። እንዲያውም ድንቅ ሆኖልኛል፣ ደግ ሆኖልኛል። ከአፋፍ ላይ የቆመን ሰው ገፍትሮ መጣል ያቅታልን አለ። በሌላው ቀን ሲመጡ እባካችሁ ይዛችሁኝ ሂዱ አላቸው። አንተ መልከ ክፉ፣ እኛ መልከ መልካም፣ አንተ መዓዛ ክፉ፣ እኛ መዓዛ መልካም አይሆንም ብለው ተቆጡበት፣ ጥለውት ሄዱ። እባብ የግመል ጊደር ታህል ነበርና መልከ መልካም ነበረች። እባክሽ ይዘሽኝ ሂጂ አላት። አንተ መልከ ክፉ፣ እኔ መልከ መልካም፣ አንተ መዓዛ ክፉ፣ እኔ መዓዛ መልካም አይሆንም አለችው። እኔስ የእኔ መልክ ባንቺ መልክ፣ የእኔ መዓዛ ባንቺ መዓዛ ያምራል ብዬ ነው እንጂ በዚያውስ ላይ መልከ ጥፉ ከሌለ መልከ መልካም በምን ይታወቃል? የኔ መልክ ባንቺ መልክ ያምር የለምን ብሎ በውዳሴ ከንቱ ደቃት። እሷም ይሁን አለችው። እሽታዋን አይቶ እንግዲያውስ የገነት አቀበት እንዲያው አይደለምና እንወቅበት፣ መጀመሪያ እኔ ልዘልሽ፣ በኋላ አንቺ ታዚኛለሽ ብሎ አዝሎ እስከ መካከለኛው እስከ መንፈቁ ድረስ ወጣ። ናሁ በጽሐ ጊዜ ተባረዮ ፍዳ ጾርኩኪ ጹርኒ አንቲ፣ ፈንታሽ ደረሰ፣ አሁንም የተሸከምኩሽን ያህል ተሸከሚኝ አላት። ብትሸከመው ከጋለ ደንጊያ ላይ እንደወደቀ ቅቤ በሰውነቷ ቀልጦ ቀርቷል። በሷ ሰውነት ህልው ሆኖ ከአዳም ሄዶ ሰላም ለከ ኦ አዳም ንጉሠ ሰማይ ወምድር፣ የሰማይና የምድር ጌታ አዳም ሰላምታ ይገባሃል ብሎ በጉህሉት በሽንገላ ሰገደለት። እሱም ፍለጥ አርዌ ምድር አርዌ ምድር፣ እኔ የምድር ንጉሥ ነኝ እንጂ የሰማይ ንጉሥ አይደለሁም፣ ፍለጥ ለይ አለው። አንድም መላእክት ጊዜያት የጸሎት ጊዜ አስተምረውት ነበርና ዝም አለው። በዚያም በዚህም ብሎ ነገሩን እንዳልተቀበለለት አይቶ ወደ ሔዋን ሄደ። ወደ ሔዋን ቢሄድ እግሯን ዘርግታ ስራ ፈትታ ከእንስሳት ከአዕዋፍ ከአራዊት ጋር ስትጫወት አገኛት። ሰላም ለኪ ኦ ሔዋን ንግሥተ ክልኤቲ ዓለማት፣ የሰማይና የምድር ንግሥት ሔዋን ሰላምታ ይገባሻል ብሎ በሂጠት በሸንገላ ሰገደላት። ሴቶች ውዳሴ ከንቱ ወዳጆች ናቸውና ደስ አላት። ነገሩን እንደተቀበለችለት አይቶ በይነምንት ይቤለክሙ እግዚአብሔር ኢትብልዑ እምእልሃለሁ ውስተ ገነት፣
እግዚአብሔር አንዲት ዕፀ በለስን ብቻ ለይቼ የተናገርኩ እንደሆነ ታውቅብኛለች ብሎ እግዚአብሔር በገነት ካሉ እጽዋት መካከል ያሉ እጽዋትን እንዳትመገቡ የከለከላችሁ ስለምንድን ነው አላት። እሷም እኛስ ከሰማይ በታች ከምድር በላይ ያለውን ሁሉ ብሉ፣ ጠጡ፣ ግዙ፣ ንዱ ብሎ ሰጥቶናል ከአንዲት ዕፀ በለስ በቀር ምን አጥተን? እሷንም ጠልቶን ነፍጎን አይደለም፣ የሞት ሞት ትሞታላችሁ ብሎ ነው እንጂ አለችው። አኮ ሞተ ዘትመውቱ አላ አማልክተ ትከውኑ፣ እንደሱ ያለ እንደኔ ያለ አማልክት ትሆኑብኛላችሁ ብሎ ነው እንጂ የሞት ሞትስ ትሞታላችሁ ብሎ አይደለም። እንዲያውም አንቺን ከአዳም አሳንሶ ፈጥሮሻልና አቅድሚ በሊአ ከመትኩን የግዝእቶ ለአዳም፣ የአዳም እመቤቱ ትሆኝ ዘንድ አንቺ አስቀድመሽ ብይው አላት። ወአፍተዋ ለሔዋን ይላል አስጎመዣት፣ ዘለሽ ውደቂበት አሰኛት። እሷ ባታመልጠኝ እሱ ያመልጠኛል ብሎ ሔዋን የአምላክነት ነገር እንዲያው አይደለም፣ ተያይታችሁ ተመገቡ፣ አንቺ በግራ እጅሽ ተመገቢ፣ ለሱ በቀኝ እጅሽ አብይው ብሏታል። ይኸውም ለሴቶች ጸንቶላቸው ይኖራል። በቀኝ እጃቸው እያወጡ በግራ እጃቸው ይመገባሉ፣ በግራ እጃቸው ይመገባሉ። ይኸውም አልቀረ ተመገቡት። ቢመገቡት ብርሃናቸው ብርሃነ ጸጋቸው ተገፈፈ። ከዚያ አስቀድሞ እንደ ሕፃናት አይተፋፈሩ የነበር ይተፋፈሩ ጀመር። ቆጽለ በለስ የበለስ ቅጠል እየቆረጡ ይታጠቁ ጀመር። ጌታ ፍናሰርክ ሲሆን ሰኮና ብእሲ የሰው ኮቴ እያሰማ መጣ። ስለምን ቢሉ በፍጻሜ ዘመን ሰኩኜ አድንሃለሁ ሲለው ነው። አንድም መጥቶ አይቴሃለሁ ከአዳም አዳም ወዴት አለህ አለው። አሁን እሱ ያለበትን የማያውቅ ሆኖ አይደለም። አይቴ ቀበርክምዎ ለአልዓዛር የሚል ሥጋን ተዋህጄ አድንሃለሁ ሲለው ነው። ምንተ ኮንከ አዳም ምን ሆንክ? ምን ገጠመህ አለው። ብእሲት ዘወሃብከኒ አብልዐተኒ እምዕፅ፣ አንተ ሚስት ትሆንህ ብለህ የሰጠኸኝ ሴትዮ አትብላ ካለኸኝ ዕፅ ቆርጣ አበላችኝ አለው። ምንተ ኮንኪ ሔዋን ምን ሆንች? ምን አገኘሽ አላት። አርዌ ምድር አስፈጠተኒ፣ እባብ አሳተችኝ ብላ አመካኝታለች። ርግመት በእባብ ይጀምራል። ሁሪ በእንግድአኪ ወብልኢ መርየተኪ ወአስተጻረር ዘርአ ብእሲ ወዘርአኪ እሙንቱ ይቀጥቅጡ ርእሰኪ ወአንቲኒ ዕቀቢ ሰኮናሆሙ ብሎ ረገማት። እንዲህ ብሎ ቢረግማት አራቱ እግሮቿ ከደረቷ ከልቧ ገብተው በደረቷ ተስባ ተጎትታ ሄዳለች። ሔዋንንም በከመ አድመውኪያ ለዕፀ በለስ ከማሁ ደመዊ በበወርሁ፣ ዕፀ በለስን እንዳደማሻት እንዲሁ በየወሩ ድሚ ብሎ ረገማት። አዳምንም ርግምተ ትኩን ምድር በእንቲአከ ሶክ አሜኬላ ለይብቁልከ ብላ በሃፈ ገጽከ፣ ምድር በአንተ ምክንያት የተረገመች ትሁን። ወጥተህ ወርደ እሾህ ወግቶ እንቅፋት መትቶ አጥንት ተከስክሶ ደምህ ፈሶ ጥረህ ግረህ ብላ ብሎ ረገመው። ምድር ከዚህ አስቀድሞ ክፉ ዕፅ አልበቀለባትም ነበር። ከርግመት በኋላ ነው እንደ ደህና ገላ በደህና ገላ ላይ ዋጣ፣ ጎርምጥ፣ ቁስለ ሥጋ፣ ችፌ፣ ቂጥኝ እንዲወጣ እንደዚያ ከመርገም በኋላ ነው የወጣባት። 6 ቀን ያህል ከዚያው ሰንብተው በሰባተኛው ቀን መልአኩ አስወጥቶ በሩን ዘጋባቸው። እልፍ ብለው ይላቀሱ ጀመር። ሔዋን ወደ አዳም እጠጋለሁ ብትል አዳም በዓይነ መዓት ተመለከታት። እልፍ ብላ ታለቅስ ጀመር። ቅዱስ ገብርኤል መጥቶ አዳም ምን ነው እንዲህ አጽንተህ ተጣላሃት አለው። ምን ላድርግ? በአንድ ቀን ገነትን ያህል ቦታ እግዚአብሔርን ያህል ጌታ ስታሳጣኝ አለው። ጸብህ በሷ ምክንያት ቢሆን እርቅህም በሷ ምክንያት ነውና ታረቃት አለው። የተከውነኒ አራቂትየ አላ መከራየ ይእቲ፣ ተወኝማ ይህ ሁሉ መከራ ያገኘኝ እሷ ከተፈጠረች በኋላ ነው፣ አልታረቅም አለው። ኋላ መስዋዕት አቀርባለሁ ቢል በቂም በበቀል ሁነ መስዋዕት ብታቀርብ እግዚአብሔር መስዋዕትህን አይቀበልልህምና ታረቃት አለው። ነይ በላት አለው። አኮ መፍትው ይሁር ብእሲ አኮ መፍትው ትሁር ብእሲት ሀበ ብእሲሃ አላ ይሁር ብእሲ ሀበ ብእሲቱ፣ እሱ ሂዶ ሊያመጣት ነው እንጂ
እሷ ሂዳ ልታመጣው አግባብ አይደለም አለው። ይኸውም ለሴቶች ጸንቶላቸው ይኖራል። ምንም ተራ ሴት ብትሆን እሱ ሂዶ ይታረቃታል ያመጣታል እንጂ እሷ ሂዳ አትታረቀውም አያመጣትም። እንዲህ አድርጎ አታመጣውም። እንዲህ አድርጎ አስታርቋቸው ሥርዓት ሰርቶላቸው እንግዲህ ወዲህ ብዙም አትቅረባት ብዙም አትራቃት ብሎ ሥርዓት ሰርቶላቸው አረገ። እሱ ካረገ በኋላ ሔዋን ነገር ታነቃቃለች። አዳም ይህን ያህል መከራ ያገኘን ምን ብናደርግ ነው አለችው። ሕጉን ብናፈርስ ነዋ አላት። ንስሐ ብንገባ ይምረናል አይምረንም አለችው። ይምረናል እንጂ ምን ነው አይምረን፣ ዳሩ ምን ይሆናል አንቺ አለሽና አላት። እንግዲህ ወዲህ አንተ ካልከኝ አልወጣም አለችው። አዳምና ሔዋን ባሉበት አካባቢ እንደ ሰይፍ የሚቆራርጥ ባህር ነበር። ከዚያ እልፍ እልፍ ብለው ሱባኤ ቀኖና ገቡ። 40 ቀን ሊሞላቸው 5 ቀን ሲቀራቸው ጸላኤ ሰናያት እንግዲህ ወዲህማ ከፈጣሪው ጋር ተጣልቶ ሊያመልጠኝ አይደለምን ብሎ መልአኩ ቅዱስ ገብርኤልን መስሎ መጥቶ አዳም ፈጣሪ እግዚአብሔር ታርቆሃልና ይቅር ብሎሃልና ናውጣ አለው። አንተ ማነህ አለው። እኔ ቅዱስ ገብርኤል ነኝ አለው። አልወጣም፣ ቀድሞም የፍጡር ቃል ሰምቼ ነው እንዲህ ያለ መከራ ያገኘኝ አለው። አዳም አንተ እኮ እልከኛ ነህ፣ ቀድሞ አትብላ ያለህን ዕፀ በለስ በልተህ እንዲህ ያለ መከራ አገኘ። ደግሞ ዛሬ ይቅር ብሎሃልና ናውጣ ብልህ እምቢ ልትል ነው ብሎ የተቆጣ መስሎ እስመ ገራይተ ሐምሉ ይእቲ ይላል። የጎመን በሰላው ናትና ወደ ሔዋን ሄዶ ሔዋን አየሽው ይህን ጅጁ ባልሽን ፈጣሪ እግዚአብሔር ይቅር ብሎሃልና ናውጣ ብለው እምቢ ሲል አንቺንም ፈጣሪሽ እግዚአብሔር ይቅር ብሎሻልና ነይ ውጪ አላት። እሷም እኔስ የፈጣሪን ይቅርታውን እንጂ ሌላ ምን እሻለሁ ብላ ካለችበት መዘዝ ብላ ወጣች። በእጄ ይልሽ እንደሆነ ሂደሽ ንገሪው አላት። እሷም ሄዳ አዳም ስንኳን ይህን ያህል ቀን ይቅርና በአንድ ቀንስ ቢሆን እግዚአብሔር ይቅር አይለን መስሎሃልን? ቸር አምላክ አይደለምን? ናውጣ አለችው። እሱም አትለያት ብሎት ነበርና የግድ እየጨነቀው ተከትሏት ወጣ። እሱ በፊት እነሱ በኋላ እየተከታተሉ ሲሄዱ ከእግረ ደብር ደረሱ። ዘወር ብሎ እኔ ማን ነኝ አውቃችሁኛል አላቸው። እኛ ምን አወቅንህ? በዚያውስ ላይ መልአከ ብርሃን ቅዱስ ገብርኤል ነኝ አላልከንም ነበርን አሉት። ምን ቅዱስ ገብርኤል ነኛ? ከጌታችሁ የለየኋችሁ፣ ከገነት ያስወጣኋችሁ፣ ልጅነትን ያሳጣኋችሁ እኔ አርበኛው ዲያብሎስ ነኝ እንጂ ብሎ ጽሉም ራእዩን ህሱም ገጹን ራእዩን ቢያሳያቸው አዳምና ሔዋን ደንግጠው ወደቁ። በያዘው ሽመል ራሳቸውን ቀጥቅጧቸው ሄደ። መልአኩ ቅዱስ ገብርኤል መጥቶ አዳም ምን ነው ሁልጊዜ ትበድላለህ? አትበድል ብዬህ አልነበረምን? አሁንም ወስደህ በደብረ ቅዱስ አኑረው ብሎኛልና ና ልውሰድህ ብሎ ወስዶ በደብረ ቅዱስ አኖረው። የምግቤን ነገር እሳ እንደምን ልሆን አለው። የምግብህንስ ነገር ለላከኝ እነግርልሃለሁ ብሎ ሄዶ በገነት ያሉ አዕዋፍን እግዚአ ገነት አዳም የገነት ጌታዋ አዳም በረሃብ ሊሞት ነውና ስንቁን ይዛችሁለት ሂዱ። ስንቁን ሳትወስዱለት የቀራችሁ እንደሆነ ኋላ ከፈጣሪው ጋር መታረቁ አይቀርም። ልጆቹ ቤታችሁን ያፈርሱባችኋል፣ እንቁላላችሁን ያፈርጡባችኋል፣ ልጆቻችሁን ይገድሉባችኋል አላቸው። እነሱም በጥርሳቸው በጥፍራቸው እያዙ ወመልኡ ሎቱ 10 ወክልኤተ አፈ በአት ይላል። 12 ዋሻ ሞልተውለታል። አንዱ ዋሻ ወያክል 30 ምንዳፍ ሐጽ ያህል ይሆናል። ምንዳፍ ሐጽ የሚለው ጎልማሳ ጦር ወርውሮ የሚያሳርፍበትን ያህል ነው። እነዚህንም አብሪል አዝሪል ይላቸዋል። መልከ መልካም ድምፀ መልካም ናቸው። አዳምን 6 ቀን ሲያጫውቱት ሰንብተው በሰባተኛው ቀን እንሂድ ሲባባሉ ሰማ።
ቋንቋቸው ተገልጾለት ነበርና ያውቀው ነበርና አዳምና ሔዋን እነሱ ካመጡለት ስንቅ ይዘው በእግር በምድር አብሪል አዝሪል በአየር በክንፍ እየተሯሯጡ ሲሄዱ ከገነት ደረሱ። አብሪል አዝሪል ብር ብር ብለው ሲገቡ አዳምና ሔዋን በሩ ተዘግቶባቸው እየዞሩ ሲያዩ ሲንከራተቱ ጸላኤ ሰናያት አይቶ እኔማ ይህን ሽማግሌ ካልገደልኩ አላርፍም ብሎ ቤት የሚያህል ደንጊያ አንስቶ ጣለባቸው። ወተደብተረት ሎሙ ወኮነ ወተደብተረት ሎሙ ይእቲ እብን ከመደብተራ ይላል። ያች ደንጊያ እንደ ድንኳን ሆናላቸው 3 ቀን ከዚያ ሰንብተዋል። ከዚያ ጎኑን ጋሬጣ ወጋው። ካመጣው ስንቅ በደሙ ለውሶ ከደንጊያ ላይ አስቀመጠ። ይህንንም ተቀብሎለታል። እንደተቀበለለትም ሲያጠይቅ እሳት ከሰማይ ወርዶ በልቶለታል። ይህ ዓለም የሚድነው በስግው ቃል ደም ነው እንጂ በሩቅ ብእሲ ደም አይደለምና እንግዲህ ወዲህ አይልመድህ፣ ይህን ተቀብዬልሃለሁ። ነገር ግን ጎንህን እንደተወጋህ ጎኔን ተወግቼ፣ ደምህን እንዳፈሰስክ ደሜን አፍስሼ ከልጅ ልጅህ ተወልጄ አድንሃለሁ ብሎ ተስፋውን ነግሮታልና አንቲ ውእቱ ተስፋሁ ለአዳም፣ የአዳም ተስፋው አንቺ ነሽ አለ። ሳይበድል የተበደለ ሳይገድል የተገደለ የአቤል አስበ የዋሃቱን የምታሰጪው አንቺ ነሽ። ሔዋን በ15 ሩካቤ 30 በ30 ሩካቤ 60 ልጅ ወልዳለች። ናሁ ወርዘው ደቂቅከ እነሆ ልጆችህ አካለ መጠን አደረሱ እንደምን ይሁኑ አለችው። እሱም ወንድም ዘመድ ከዘመዱ አይጋባ የምትል ሕገ ኦሪት እንድትሰራ አውቆ ለእህተ አቤል ያውስባ ቃየል ወለእህተ ቃየል ያውስባ አቤል፣ የአቤልን መንትያ ቃየል ያግባት የቃየልን መንትያ አቤል ያግባት አለ። የአቤል መንትያ ከራስ ፀጉሯ ቀሌማ አቅሌማ ትባላለች። ከራስ ፀጉሯ እስከ እግር ጥፍሯ ድረስ ይህ ቅጥሽ የማይሏት መልከ ጥፉ ናት። የቃየል መንትያ ከራስ ፀጉሯ እስከ እግር ጥፍሯ ድረስ ይህ ቀረሽ የማትባል መልከ መልካም ናት። ሉድ ልዩር ትባላለች። ወትመስል ሔዋንሃ እማ ይላል። እናቷ ሔዋንን ትመስላለች። ቃየል የእኔን መልከ መልካም ለሰው የሰውን መልከ ጥፉ ለእኔ አይሆንም አላገባም አለ። እንግዲያውስ መስዋዕት ሰውታችሁ መስዋዕቱን እግዚአብሔር የተቀበለለት ሉድን ያግባ አላቸው። ለጊዜው ከእግዚአብሔር ጋር ከአምላኩ ጋር የተጣላበት ወራት ነበርና ነገር ባገኝ ብሎ ነው። ፍጻሜው ግን እንዲህ ያለ ነገር በገጠማችሁ ጊዜ ወደ እግዚአብሔር አመልክቱ ለማለት ነው። ይሄ አቤል ኖላዊ አባግዕ በግ ጠባቂ የበጎች እረኛ ነው። ሌላ ሰው ነግሮት እንዳይባል ሌላ ሰው የለ። አባቱ ነግሮት እንዳይባል አባቱም ከእግዚአብሔር ጋር የተጣላበት ወራት ነበር። ወአስረጸ ጽድቀ እምነፍሱ ይላል። ጽጌያት ከባህሪያቸው እንዲነቁ ከባህሪው አንቅቶ እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳል ብሎ ከበጎቹ የሰባውን የወፈረውን ቀንዱ ያልከረከረውን ጥፍሩ ያልዘረዘረውን ጠጉሩ ያላረረውን ዓመት የሞላውን በግ አርዶ አጎራዶ ስጋውን በቅርጫት ደሙን በብርት አኖረ። ወነጸረ ላዕለ አቤል ወላዕለ መስዋዕቱ ይላል። የመስዋዕቱን መበጀት የልቡን ደግነት አይቶ መስዋዕቱን ተቀብሎለታል። እንደተቀበለለትም ሲያጠይቅ እሳት ከሰማይ ወርዶ በልቶለታል። ይህ ቃየል መስተገብረ ምድር ገበሬ ነበር። መስዋዕት እንጂ መሰዋቱ ለሰው ነው፣ እግዚአብሔር እንጂ አይበላው ብሎ ስንዴውን ከነ እንክርዳዱ አባር የመታውን ነቀዝ የወጋውን ወስዶ ከደንጊያ ላይ አፈሰሰ። ኢነጸረ ላዕለ ቃየል ወላዕለ መስዋዕቱ ይላል። የመስዋዕቱን አለመበጀት የልቡን ጠማምነት አይቶ መስዋዕቱን አልተቀበለለትም። እንዳልተቀበለለትም ሲያጠይቅ ቁራ መጥቶ በትኖበታል። በዚህ አዘነ። ጸላኤ ሰናያት መጥቶ ምንት ያትየክዘከ ኦ አዛል፣ አንተ ጀግና፣ አንተ በጎ ጎልማሳ ምን ያሳዝንሃል አለው። እኔ ያላዝን ማን ይዘን? አባቴ ቢያደላ በኔ እግዚአብሔር ቢያደላ በኔ አለው። አይዞህ ሁሉንም አንተ ታገባቸዋለህ አለው። አንዱ ሰይጣን በአምሳለ ቋእ፣ አንዱ በአምሳለ ቁራ፣ አንዱ ሰይጣን አሞራ መስሎ፣ አንዱ ሰው መስሎ መጡበት። ሰው የመሰለው አሞራ የመሰለውን
በደንጋይ ቢመታው ሞትኩ ብሎ ሲወድቅ አየው። እንዲህ አድርገህ ወንድምህን አትገድለውምን ብሎታል። ከዚህ አብነት ነስቶ ገድሎታል። ከዚህ አስቀድሞ ሞተ ትመውቱ የሞት ሞት ትሞታላችሁ ተብሎ ተነግሮ ነበር እንጂ የሞተ ሰው አልነበረምና መግደሉ ቸግሮት ይላሉ። አንድም መስዋዕቱን በበተነበት ጊዜ ድንጋይ ቢወረውር መታው። ሞትኩ ብሎ ሲወድቅ አየው። ለካስ እንዲህ አድርጌ ብመታው ወንድሜ ይሞትልኛል ብሎ ከዚህ አብነት ነስቶ ገድሎታል። አቤል እሆየ ነአ ንጻእ ሐቅለ ወንዛዋእ ወንድሜ አቤል ና ከዱር ሂደን እንጫወት ብሎ ይዞት ሄደ። ከዱር ሄደው እሸቱን እንኩቶውን አገዳውን በልተው ጠግበው ና ወንዝ ሂደን ውሃ እንጠጣ ብሎ ይዞት ሄደ። ከወንዝ ሄደው መጀመሪያ እሱ ጠጣ፣ ሁለተኛ ጠጣ አለው። እሱም እጠጣለሁ ብሎ ጎንበስ ሲል ድንጋይ አንስቶ ከዚያው ራሱን ብሎ ጨፈለቀው። ከዚያው ሙቶ ቀረ። ጌታ በደመና ሆኖ ቃየል ቃየል አይቴሃሎ እሁከ አቤል፣ ቃየል ወንድም አቤል ወዴት አለ አለው። በውኑ አነ አቃቢሁ ለአቤል፣ በውኑ እኔ የአቤል ጠባቂው ነኝን አለው። ለእመ ይኮን ከአቃቢሁ ለምን ትቀተልኮ፣ ጠባቂው ካይደለህ ለምን ገደልከው? ኮን ርዑደ ወድንጉፀ ብሎ ረገመው። አዳምም ቢሄድ አሰረ ደሙን የደሙን ምልክት አገኘ። አቤል ወልድየ መኑ ቀተለከ፣ ልጄ አቤል ማን ገደለ? ሰው ለልጁ ርስት ጉልት ያወርሳል፣ እኔ ለልጆቼ ሞትን አወረስኩ እያለ ሲያለቅስ ቃየል ሆየ ቀተለኒ፣ ወንድሜ ቃየል ገደለኝ ብላ ደሚቱ መልሳለች። እሱም እንደዚያው ኮን ርዑደ ወድንጉፀ ብሎ ረገመው። ወፍ በበረረ እንጨት በተሰበረ ቁጥር ብርር ብርር ድንግጥ ድንግጥ ሲል ኖሯል። ዛሬም የሰውን ነፍስ በግፍ የገደለ ሰው መርገመ ቃየል የቃየል መርገም አድሮበት ወፍ በበረረ እንጨት በተሰበረ ቁጥር ብርር ብርር ድንግጥ ድንግጥ ሲል ይኖራል። አቤል ማለት ደመና በግ ኖላዊ አባግ በኩረ ቁቱላን ማለት ነው። ደመና አለው ደመና እንዲያገለግል እሱም በቅንነት እናት አባቱን ሲያገለግል ኑሯልና። በግ አለው በግ የዋህ ነው እሱም የዋህ ነውና እንደተጣላው ሲያውቅ ዱር እንሂድ ሲለው አብሮት መሄዱ የዋህነቱ ነውና። ኖላዊ አባግ አለ በግ ሲጠብቅ ኑሯልና። በኩረ ቁቱላን አለ ከሱ አስቀድሞ ሌላ የሞተ የለምና። ቃየል ቃየል ማለት ጥሪት ተጋብኦ መስተገብረ ምድር በኩረ ቀታለያ ማለት ነው። ጥሪት አለ ልጅ ለእናት ለአባቱ ጥሪት ነውና። ተጋብኦ አለ ለልማዱ ልጅ ሲወለድ ከአባት ዘር ከእናት ደም ነስቶ ነውና። መስተገብረ ምድር አለ ጉዛም አትራፊ ምርታማ ገበሬ ነበርና። በኩረ ቀታለያን አለ ከሱ አስቀድሞ ሰው የገደለ ሌላ የለምና። ሄሮቱ ለሴት የቸርነቱን ዋጋ የምታሰጨው አንቺ ነሽ። ቸርነቱ ምንድነው ቢሉ አልታወቀም። አንድም ታውቋል። አክብር አባከ ወእመከ የምትል ሕገ ኦሪት እንድትሰራ አውቆ እናት አባቱን በቅንነት ሲያገለግል ኖሯልና። አዳምና ሔዋን በሞተ አቤል አዝነው 14 ሱባኤ ሳይገናኙ ቆይተዋል። 2 ሁልቆ ኢዮቤልዩ ይሆናል። ከዚህ በኋላ መልአኩ መጥቶ አቤል ወልድከ ተሳለመ እፀዊሃ ለገነት፣ ወንድም አቤል ወንድም ልጅህ አቤል በእደ እግዚአብሔር ለመያዝ በቃ ብሎ ነግሮት ከዚህ በኋላ ተገናኝቷታል። ሴት ተወልዷል። ሴት ማለት ትክ ተክለ አቤል ማለት ነው። ለሄኖክ የምግባሩን ዋጋ የምታሰጨው አንቺ ነሽ። ይህ ሄኖክ ቤት ንብረት ይዞ ይኖር ነበር። እግዚአብሔርን እንጂ ማገልገል ከሴት ርቆ ንጽሕ ጠብቆ ከምግብ ተከልክሎ ነው ብሎ በጎረገነት 6 ዓመት ከምግብ ተከልክሎ ኖሮ በብሉይ ሥጋ ታድሶ ገነት ገብቷል። ይኸውም ምሳሌ ነው። እሱ በብሉይ ሥጋ ታድሶ ገነት እንደገባ እኛም በሐዲስ ሥጋ ታድሰን መንግሥተ ሰማያት የምንገባ ሆነናልና። ሞት እንዳለ በአቤል ታውቋል። ትንሣኤ እንዳለ በሄኖክ ታውቋል። በአቤል አፍርሆሙ ወበሄኖክ አንቅሆሙ እንዲል ከሄኖክ ከአቤል ምግባር የሄኖክ ምግባር ይበልጣል። ወንድሜ አቤል ምግባር ትሩፋት ቢሰራ ምን ተጠቀመ ሳይል ምግባር ትሩፋት ሲሰራ ኑሯልና። ምግባራት ብሎ ማብዛቱ የምግባር ስልቱ ብዙ ነውና። ሄኖክ ማለት ተሐድሶ ማለት ነው። አዳም አትብላ ያለውን ዕፀ በለስን በልቶ ብልየተ ነፍስን ቢያመጣ እሱ ከምግብ ተከልክሎ ተሐድሶ ሥጋን አምጥቷልና። ኖህ ከማየ ድምሳሴ
ከማየ ስራዌ የዳነባት መርከብ አንቺ ነሽ። ከዚህም ጌታ ኖህን ዝናብ ንፍር ውሃ አውርጄ ፍጥረቱን ሁሉ ማየ አይህን አውርጄ ፍጥረቱን ሁሉ የማጠፋ ነኝና የምትድንበትን መርከብ ስራ አለው። የምትድንበትን መርከብ ስራ አንተም ለሕዝቡ ንገራቸው አለው። መላእክት ከገነት ቀላል ቀላሉን ፈጣን ፈጣኑን እጽ እያመጡለት እየተከለ ቀድሞ የደረሰውን እየቆረጠ ይሰራ ጀመር። ሰብአ ትካት መጥተው ምን ትሰራለህ አሉት። ጌታ ማየ አይህን አውርጄ ፍጥረቱን ሁሉ የማጠፋ ነኝና የምትድንበትን መርከብ ስራ ብሎኝ እሰራለሁ፣ እናንተም ስሩ አላቸው። በምን ያህል ዘመን እመጣለሁ ብሎሃል አሉት። በ120 ዘመን አላቸው። ይህስ ድንቅ ሆኖልናል። 100ውን የወደድነውን ኃጢአት ስንሰራ እንኖራለን፣ በ20ው ንስሐ እንገባለን ሲሉ ከዚያ ሳይደርሱ አጥፍቷቸዋልና ቁመቱን አቆልቋዩን 300 ቁመቱን 50 ወርዱን 50 ቁመቱን 30 ክንድ አድርገው ብሎታል። ወእንዘ ትተርፍ አሐቲ እመት ግበር ላቲ ተስላሰ ተጽናሃ ክንድ ሙሉ ሲቀራት የአዳራሽነቷን መስኮት አውጣላት ብሎታል። ማየ አይህ መሙላቱን መጉደሉን የሚያይበት ነው። ይህችንም መልአኩ ቅዱስ ሱራያል በክንፉ ጋርዶለታል፣ ማየ አይህ እንዳይገባ ብሎ ነው። ወእም ቅድመ 100 ዓመት ቆመ ወፀዊሃ ለገነት ይላል። 100 ዘመን ሳይሞላ ሰርቶ ጨረሰ። ደወል ቢመታ እንስሳት አራዊት ከሚበሉት 7 ከማይበሉት ከሁለት እየሆኑ ለዘር ለቀለብ የሚሆኑ ተሰብስበውለታል። አንድም መልአኩ በነፋስ አውታር ሰብስቦ አግብቶለታል። በአቆልቋዩ አድርጎታን ያሉ እንደሆነ የሚበሉትን በቀኝ የማይበሉትን በግራ አድርጎ እሱ ከነቤተሰቦቹ በመካከል ሆኗል። እንደ ደርብ እንደ ፎቅ አድርጎታን ያሉ እንደሆነ ቀላሉን ከላይ ክቡዳኑን ከታች ወንዶች ልጆቹን በቀኝ ሴቶች ልጆቹን በግራ አድርጓቸዋል። በሩካቤ እንዳይተዋወቁ እንዳይገናኙ ብሎ ነው። እሱ አጽመ አዳምን እንደ ታቦት አድርጎ ከሚስቱ ጋር በመካከል ተቀምጧል። ከዚህ በኋላ ጌታ 6 ቀን ታግሷቸዋል። ፈጽሞ አይጠረጠርምና 6 ቀን ታግሷቸዋል። ስለምን ቢሉ ቢመለሱ ብሎ ምን ነው እንደማይመለሱማ ያውቅ የለምን ቢሉ ለፍርድ ይመቸኝ ብሎ እሱማ ይቅር ታግሷቸው አልነበረምን? እነሱ አንመለስ ብለው በገዛ እጃቸው ጠፉ እንጂ ለማለት። ከዚህ በኋላ የግንቦት ጨረቃ ሰርቅ ባደረገ በ12 በሰማይ በ7 አይን ተከፍቶ ጉልቻ የሚያህል በረድ እየወረደ ራሳቸውን ቀጥቅጧቸዋል። በምድር በ7 አይነት ተከፍቶ ንፍር ውሃ ወጥቶ አቃጥሏቸዋል። ያች መርከብ እየተንሳፈፈች አራራት ቀርዱ ላይ አርፋለች። አራራተ ነበረት ታቦት እንዲል ይኸውም ምሳሌ ነው። መርከብ የእደ እግዚአብሔር ምሳሌ በውስጥ ያሉ የጻድቃነ ብሊትን እደ እግዚአብሔር እንደ አጎበር ሆኖ ስቃይ ገሃነም አላገኛቸውምና ነፍሶሙ ለጻድቃን ውስተ እደ እግዚአብሔር ወይ ለከፎሙ ስቃይ ገሃነም እንዲል ማየ አይህ የገሃነም በአፍአ ያሉ የኃጥአነ ብሊት ምሳሌ። አንድም መርከብ የእመቤታችን ኖህ የጌታ መግባቱ የመጸነሱ መውጣቱ የመወለዱ ምሳሌ። 3 እርከን የንጻ ስጋዋ የንጻ ነፍሷ የንጻ ልቡናዋ ምሳሌ። በውስጥ ያሉ እመ አምላክ ወላዲተ አምላክ ብለው ያመኑ ሰዎች ምሳሌ። በአፍአ ያሉ እመ አምላክ ወላዲተ አምላክ ብለው ያላመኑ ሰዎች ምሳሌ። አንድም መርከብ የቤተ ክርስቲያን 3 እርከን 3 ክፍል አላትና መቅደስ፣ ቅድስት፣ ቅኔ ማህሌት። አንድም 3 ደጅ አላትና በውስጥ ያሉ ያመኑ ሰዎች ምሳሌ፣ በአፍአ ያሉ ያላመኑ ሰዎች ምሳሌ። አንድም መርከብ የጥምቀት ምሳሌ 3 እርከን 3 ጊዜ ጥልቅ ብቅ አድርገው ያጠምቁናልና አንድም በ3ቱ ስም እንጠመቃለንና በውስጥ ያሉ ያመኑ የተጠመቁ ሰዎች ምሳሌ፣ በአፍአ ያሉ ያላመኑ ያልተጠመቁ ሰዎች ምሳሌ። ኖህ ማለት ተረፍ፣ እረፍት፣ ወልቅ፣ ትፍስክት ማለት ነው። ሴም ተመርቆ ያገኛት እድል ፈንታው ጽዋ ተርታው ኢየሩሳሌም አንቺ ነሽ። ማየ አይህ ካለፈ በኋላ በመልአኩ ዳኝነት በኖህ ሽማግሌነት ግራግራውን ለካም ቀኙን ለያፌት መካከሉን ከምስራቅ እስከ ምዕራብ ለሴም አካፍለዋቸው ነበርና ቡራኬሁ ለሴም የሴም እድል ፈንታው ጽዋ ተርታው ኢየሩሳሌም አንቺ ነሽ አለ። አንድም ጌታ ታምራት ያደረገባቸው አይጎር እነ ጌቴ ሴማን እነ ሎዛ እነ ቤተልሔም እነ ደብረ ታቦር እነ ደብረ ሲና
እነ ደብረ ሲና የሴም ዕጣዎች ናቸውና ቡራኬውን ለሴም የሴም እድል ፈንታው ጽዋ ተርታው ኢየሩሳሌም አንቺ ነሽ አለ። ሴም ማለት ሰናይ ስዩም ፍጹም ቡሩክ ማለት ነው። ተናግዶቱ ለአብርሃም አብርሃም በአራቱ ማዕዘን በሄደ ጊዜ ወገን ወገን የምታሰኘው አንቺ ነሽ። አንድም ለአብርሃም የሃይማኖቱን ዋጋ የምታሰጨው አንቺ ነሽ አለ። ከዚህም ሴሩህ የሚባል አንድ ሰው ነበረ። ብኑ የሚባል አንድ ልጅ ነበረው። ወእንዘ በቆኡ ተመስጠ ሕፃን ይላል። ገና በሕፃንነት ሳለ ሞተበት፣ ሐዘን ጸናበት። ልጁ አንድ ነበርና መልከ መልካም ነበርና ይወደው ነበርና እሱም አስከሬኑን ታቅፎ አላስቀብርም ብሎ ከእህል ከውሃ ተከልክሎ ተቀመጠ። ዘመዶቹም እሱስ ከእህል ከውሃ ተከልክሎ ሊሞት አይደለምን ብለው ሴሩህ ከእንዲህ ያለ ሀገር ሙት የሚያስነሳ ሰው አለ፣ ሄደህ አምጥተህ ልጅህን አስነሳ አሉት። እሱም እውነት መስሎት አስከሬኑን ትቶ ሄደ። እነሱም አስከሬኑን ትቶላቸው ሲሄድ ልጁን አስከሬኑን ቀብረው እንጨቱን ጠርበው ዓይን፣ አፍ፣ አፍንጫ፣ እጅ፣ እግር አውጥተው ቀለም ቀብተው ልብስ አጎናጽፈው ቆዩት። ሲመለስ ሴሩህ እንዲያው አንተ በከንቱ ደከምክ እንጂ ልጅህስ ተነሳልህ አሉት። እሱም እውነት መስሎት ገብቶ ቢያይ ዓይኑ ቆለል ቆለል ሲል አገኘው። አንተ ልጄ ብኑ ነህ አለው። ምን ላድርግልህ አለው። ስገድልኝ አለው። ሰግዶለታል። ሌሎቹም አምላክ ቢሆን አይደለምን ሙቶ የተነሳ ብለው ሰግደውለታል። በሱ ላይ ያደረ ሰይጣን ከእንደዚህ ያለ ቦታ ወርቅ ተቀብሮልሃን ይለዋል። እየሄደ ያመጣል። እንዲህ እያለ ባለጸጋ ሀብታም ሆነ። ሰዎቹ መጥተው ሴሩህ ልጅህን እንጠይቀው ይሉታል። አይሆንም ልጅን ታደክሙብኛላችሁ ይላቸዋል። እኛ ጠርበን ባቆምነው ጣዖት እንዲህ ይለናልን ብለው እነሱም እየጠረቡ በየደጃቸው እያቆሙ አጋንንት በዚያ ልክ እያደሩ የሚያስመልኳቸው ሆነዋል። ይህ ሲያያዝ ከአራተኛው ትውልድ ደርሷል። ሴሩህ ናኮርን ይወልዳል። ናኮር ታራን ይወልዳል። ታራ አብርሃምን ይወልዳል። የአብርሃም አባት ታራ ጣዖት እየጠረበ ይሸጥ ነበር። ከዕለታት በአንድ ቀን አብርሃምን ይህንን ጣዖት ከገበያ ወስደ ሽጠህና ብሎ ሰደደው። አብርሃምም ያን ጣዖት ተሸክሞ ሲሄድ ከጎዳና ደረሰ። እርቦኛልና አብላኝ፣ ጠምቶኛልና አጠጣኝ አለው። ዝም አለው። ይህም ባይሆን ጫወታ ሐዘን ይከፍላልና አጫውተኝ አለው። ዝም አለው። ከገበያ ሄዶ ከፍ ካለ ቦታ ላይ ሆኖ ዓይን ሳለው የማያይ ጆሮ ሳለው የማይሰማ አፍ ሳለው የማይናገር እጅ ሳለው የማይዳስ እግር ሳለው የማይሄድ አምላክ አለላችሁ ግዙ ብሎ አዋጅ ነገረ፣ ጮሆ ተናገረ። የሚያውቁት ዛሬስ አብርሃም አእምሮውን አጣ ብለው ዘበቱበት። የማያውቁት እሱ ያዋረደውን አምላክ ማን ይገዘኛል ብሎ ይዞት መጣ ብለው ነገሩን እንደቀላል አዩበት። ተመልሶ ሲሄድ ከጎዳና ሲደርስ እርቦኛልና አብላኝ፣ ጠምቶኛልና አጠጣኝ፣ ይህም ባይሆን ጫወታ ሐዘን ይከፍላልና አጫውተኝ አለ። ዝም አለው። እኔ ባላውቅ ነው እንጂ እንዲያውስ አንተማ እንጨት አይደለህምን ብሎ ከላይ ደንጋይ ከታች ደንጋይ አድርጎ ቀጥቅጦ ሰበረው። አምላኩን ሰብሯልና አምላክ ይፈልጋል። አምላክስ ነፋስ ነው። የሚሄድበት ፍኖቱ የሚወጣበት ውህቱ አይታወቅም። ኃያል ነው። ባህር ይገስጻል፣ ዛፍ ያናውጣል። ይህን ላምልክ ብሎ አሰበ። ቢመረምር እሱንም ጠፈር ደፈር ሲከለክለው፣ አረፍት ሲከለክለው አገኘ። ይህስ አምላክ አይደለም። እሳትን ላምልክ። እሳት ኃያል ነው። እርጥቡንም ደረቁንም አንድ አድርጎ ያቃጥላል። ረቂቅ ነው፣ በእጅ አይጨበጥም። እሱን ላምልክ ብሎ አሰበ። ቢመረምር እሱንም ውሃ ሲያጠፋው፣ እርሻ ገደል ሲከለክለው አይቶ ሕጸጽ አገኘበት። ይህም አምላክ አይደለም። ውሃን ላምልክ። ውሃ ቢታጠቡበት ያጠራል፣ ቢጠጡት ትኩሳት ያበርዳል። ይህን ላምልክ ብሎ አሰበ። እሱንም ቢመረምር ሰዎች ወደ ወደዱት ቦታ ስበው ሲወስዱት፣ በሳር በአፈር ሲገድቡት አይቶ ሕጸጽ አገኘበት። ይህም አምላክ አይደለም። ተራራን ላምልክ ብሎ አሰበ። እሱንም ወዲያው ጣሮ ወርዶ አፈረሰው። ይህም አምላክ አይደለም። ፀሐይን ላምልክ። ፀሐይ በወጣ ጊዜ ብርሃኑ ጽንፍ እስከ ጽንፍ ይደርሳል። ሙቀቱ የበረደውን ያሞቃል፣ የቀዘቀዘውን ያሞቃል፣ የበረደውን ያደርቃል። እሱን ላምልክ ብሎ አሰበ። እሱንም ቢመረምር ጠፈር ደፈር ሲከለክለው፣ ጨለማ ሲፈራረቀው አይቶ ሕጸጽ አገኘበት። አምላክስ ፀሐይን የፈጠረ ነው ብሎ አምላከ ፀሐይ ተናበበኒ፣ የፀሐይ አምላክ ወይ አናግረኝ አለ።
በዚህ ጊዜ ጌታ የአብርሃም ሃይማኖቱን ለማጽናት አብርሃም አብርሃም ጻእ እምብሔርከ ወተፈለጥ እምአዝማዲከ ብሎታል። ወተፈለጥ እምአዝማዲከ ብሎታል። አብርሃም እንዲህ አድርጎ በአእምሮ ጠባይ በተፈጥሮ በተሰጠው ዕውቀት ተመራምሮ ፈጣሪውን አውቋል። ጌታም እንዲህ ብሎ መልሶለታልና ለአብርሃም የሃይማኖቱን ዋጋ የምታሰጭው አንቺ ነሽ አለ። አንድም ተአንግዶቱ ለአብርሃም ይላል። ለአብርሃም እንግዳ የመሆኑን ዋጋ የምታሰጭው አንቺ ነሽ። አብርሃም ወደ ፈርዖን ወደ አቤሜሌክ በሄደ ጊዜ ዘመድ ብለው ተቀብለውታል። ይህ ሁሉ ጌታና እመቤታችን በባህርዩ ቢኖሩ ነውና። አንድም አንግዶቱን ለአብርሃም እንግዳ የመቀበሉን ዋጋ የምታሰጨው አንቺ ነሽ አለ። አብርሃም ቤቱን ከተመሳቀለ ጎዳና ሰርቶ የወጣውን የወረደውን የሚያልፈውን የሚያገድመውን ሲመግብ ይኖር ነበር። ከዕለታት በአንድ ቀን 3 እንግዶቹ ነው ወደ አብርሃም ቤት ሲመጡ ሰይጣን ጸላዔ ሰናያት ለምቀኝነት አያርፍምና በምታት ራሱን ገምሶ አጥንቱን ከስክሶ ደሙን አፍስሶ ልብሱን ቀዶ ከጎዳና ቆያቸው። ወዴት ትሄዳላችሁ አላቸው። ከአብርሃም ቤት ሂደን በልተን ጠጥተን ጥቂት እርፍ ብለን እንሄዳለን ብለን አሉት። የቀድሞ አብርሃም መስሏችኋል? ዛሬማ አብዶ እኔ ያበላኛል ያጠጣኛል ብዬ ብሄድ እዩት ራሴን እዩት ልብሴን፣ ራሴን ገምሶ ደሜን አፍስሶ ልብሴን ቀዶ ሰደደኝ አላቸው። እነሱም እውነት መስሏቸው ለካስ እንዲህ አብዷል ብለው ከመሞት መሰንበት ይሻላል ብለው በመጡበት ተመልሰው ሂደዋል። እንዲህ እያደረገ በአራቱ ማዕዘን ከለከለበት። አብርሃምም 3 ቀን ያህል እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ የሰጠኝን ያለ ምስክር እገባለሁን እመገባለሁን ብሎ ለ3 ቀን ያህል ግብር ሳይገባ ጾሙን ሰንብቷል። በ3ኛው ቀን ሥላሴ በአምሳለ እደው ከዛፍ ስር ተቀምጠው አያቸው። አጋዕዝተ የገሃሱ ቤተ ገብርክሙ፣ ጌቶቼ ከቤት ገብታችሁ እረፍ ብላችሁ እረፉ አላቸው። ደክሞናልና ካልተሸከምከን አይሆንም አሉ። አንዱን ተሸክሞ ቢገባ 2ቱ በግብረ አምላካዊ ገብተው ተገኝተዋል። እሱም 3 መሆናቸውን አውቆ ሳራን 3 መስፈሪያ ዱቄት አምጥተሽ አንድ አድርገሽ ስሪ አላት። እሷም እንዳዘዛት አድርጋለች። ከዚህ በኋላ አቅረበ ሎሙ ሀሊበ ወዕቋነ ወእጉለ ላህም ስቡሃ ይላል። ወይፈኑን አርዶላቸዋል። እርጎውን፣ አንቋሊቱን፣ አይቡን፣ ቅቤውን ሰጥቷቸው ተመግበዋል። አሁን ሥላሴን ተመገቡ ማለት እሳት ቅቤን በላ እንደማለት ያለ ነው። በዚህ ጊዜ ተስፋ ይስሐቅን ልደተ ይስሐቅን ነግረውት ሲሄዱ ከ3ቱ አንዱ ተመልሶ አመ ከመዮም እገብእ ሀቤከ ብሎ ተስፋውን ነግሮታልና ለአብርሃም እንግዳ የመቀበሉን ዋጋ የምታሰጭው አንቺ ነሽ አለ። 3 መስፈሪያ የሶስትነት አንድ መሆኑ የአንድነት ምሳሌ። አብርሃም ማለት አበ ውሑዳን፣ አብርሃም ማለት አበ ብዙኃን ማለት ነው። ለይስሐቅ የመስዋዕትነቱን ዋጋ የምታሰጨው አንቺ ነሽ። የመስዋዕቱን አለ መስዋዕት ተሰውቶ ነበርና፣ የመስዋዕትነቱን አለ መስዋዕት አቅርቦ ነበርና። ከዚህም ጌታ በየአርክ በዲበ ምድር አብርሃም ፍቁርየ አለ። መላእክት ይህንን ሰምተው ብፁዕ አብርሃም አርከ እግዚአብሔር፣ ብፁዕ አብርሃም አርከ እግዚአብሔር እያሉ ሲያመሰግኑ ወተሰምዐ ቃላት በሰማያት ይላል። ዲያብሎስ ሰምቶ አሁን ዝም ብለህ እንዲያው ወዳጄ ትለዋለህ እንጂ በእርግና የወለደው አንድ ልጅ አለው እሱን አይሰዋልህም አለው። ጌታም የሰይጣንን ሐሰት የአብርሃምን እውነት ለመግለጥ አብርሃም ሱዕሊተ ይስሐቅሃ ወልደከ ዘታፈቅር፣ አብርሃም የምትወደውን አንዱን ልጅህን ይስሐቅን ሰዋልኝ አለው። አሁን እንዲህ ማለቱ ሰይጣን የእግዚአብሔር ባለሟል ሆኖ እግዚአብሔርም ዲያብሎስን የሚሰማ ሆኖ አይደለም። የእግዚአብሔርን ዜና ሂሩቱን ለአብርሃም የአብርሃምን ዜና ሃይማኖቱን ለምዕመናን ለሰው ለመናገር ነው። አብርሃምም ለሳራ አልነገራትም። ነገ ወዲያ እያለች ታዳክመኛለች ብሎ በዱር በቅሎውን ጭኖ 2ቱን ብላቴኖቹን አስከትሎ ጎዳና ጀመረ። 3 ቀን ገስግሶ ከ3 ተራራ ደረሰ። ከመካከለኛው ተራራ መስቀለ ብርሃን የብርሃንን መስቀል ተተክሎ አየ። ከዚህ ሰዋው ሲለይ ነው ብሎ ጽንዕ ወዝየ አነ ወወልድየ ሰጊደነ ንገብእ፣ እናንተ በቅሎውን ይዛችሁ ከዚህ ቆዩን እኔና ልጄ ሰግደን እንመለሳለን ብሎ ወአጾሮ ለይስሐቅ ወልዱ ይላል። እሳቱን ወቅለምቱን እንጨቱን ይስሐቅን አሸክሞ ሲወጣ ይስሐቅ
ዕፀ እርየኢ መጥባህተ እርየኢ እሳተ እርየኢ አይቴ ሃሎ በግኡ ለምስዋዕ ወአቡየ አባቴ እንጨቱን አያለው እሳቱን አያለው መሰዊያውን ማረጃውን ቢላዋውን አያለው ለመስዋዕት የሚሆነው በግ ወዴት አለ አለው። እሱ መሆኑን ባያውቅ አንድም ማወቁንስ ያውቃል ለማናገር ቢሻ በግወሰ ለመስዋዕት ያምር እግዚአብሔር ወወልድየ ልጄ ብቻ እንድረስ እንጂ ለመስዋዕት የሚሆነውን በጉንስ እግዚአብሔር ያውቃል አለው። ደርሶ መሰዊያውን ይጸፈጽፍ ይደረድር ጀመር። አባቴ እንዲያው ሳይህ የምትሰዋው እኔን ነው መሰለኝ አለው። ልጄ አዎን አትጎዳበትም እንጂ አለው። እንግዲያውስ እኔ ሕፃን ነኝ አንተ ሽማግሌ ነህ። ስታርደኝ ስለቱ ሲያርፍብኝ ሲያመኝ ስንፈራገጥ እጅህን እግርህን እንዳላስቆርጥህ እጄን እግሬን እሰረው አለው። አንድም የሕፃን አይኑ ባካና ነውና አይኔ ብክን ብክን ሲል አይተህ አይኔ ከአይንህ ገጥሞ ራርተህ ትተወኝና ከፈጣሪ ጋር ትጣላለህ፣ በደረቴ ደፍተህ አስተኛኝ አለው። አንድም እሱ ራሱ የሕፃን አይኑ ባካና ነውና አይኑ ብክን ብክን ሲል አይኔ ከአይኑ ገጥሞ አይኑን አይቼ ራርቼ ተወውና ከፈጣሪ ጋር እጣላለሁ ብሎ ወአስከቦ በከብዱ ለይስሐቅ ወልዱ ይላል። ደፍቶ አስተኛው። ወቅለምቱን መሰዊያው ማረጃውን ስቦ አንስቶ ከአንገቱ ላይ አድርጎ እስባለሁ ሲል አብርሃም አብርሃም ኢታውርድ እዴከ ላዕለ ይስሐቅ ቁልኤየ አብርሃም እጅህን በወዳጄ በይስሐቅ ላይ አታንሳ አለው። ቀና ብሎ ቢያይ እሁዝ አቅረንቲሁ በዕፀ ሳቤቅ ይላል። ቀንድና ቀንዱ በነጭ ሐረግ በዕፀ ሳቤቅ የታሰረ ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጠጉሩ ያላረረ ነጭ በግ ከሰማይ ሲወርድ አየ። ይህን ሰዋው ሲለኝ ነው ብሎ ይስሐቅን ትቶ በጉን ሰውቶታል። ይኸውም ምሳሌ ነው። ይስሐቅ የእግዚአብሔር ወልድ፣ አብርሃም የእግዚአብሔር አብ። አሕዛብ ልጁ ባይሆን ነው እንጂ ልጁ ቢሆን አንድ ልጁን መቼ ለሕማም ለሞት አሳልፎ ይሰጠው ነበር ባሉ ጊዜ ስንኳን የባህሪ ቸር እግዚአብሔር ይቅርና የጸጋ ቸር አብርሃምስ እንኳ አንድ ልጁን ለሕማም ለሞት አሳልፎ አልሰጠምን ለማለት። ፍጻሜው ግን ምሳሌ ያዘዋውራሉ። ይስሐቅ የዚህ ዓለም በግ የወልደ እግዚአብሔር ምሳሌ። በጉ ከአብርሃም መንጋ ተገኝቷል ያሉ እንደሆነ ከነገደ አብርሃም መወለዱን መናገር ነው። ከሰማይ ወርዷን ያሉ እንደሆነ ከሰማይ ሰማያት መውረዱን መናገር ነው። እምኀበ አልቦ ተገኝቷል ያሉ እንደሆነ ቀዳማዊ ልደቱን መናገር ነው። ከእህቱም ጉንድ ተገኝቷል ያሉ እንደሆነ በእህቱም ድንግልና መወለዱን መናገር ነው። ያ ቀንዱ ያልከረከረ ጥፍሩ ያልዘረዘረ እንደሆነ በጌታም መርገመ ሥጋ መርገመ ነፍስ የለበትምና። አንድም ይስሐቅ የመለኮት በግዕ የትስብእት ስለት የሕማም የሞት ወቅለምት የመንፈስ ቅዱስ መስዋዕት ማረጉ ወቅለምት የስልጣነ እግዚአብሔር እሳት የመንፈስ ቅዱስ መስዋዕት ማረጉ በሱ ነውና ስለት ከስለት ከበግ እንጂ ከይስሐቅ እንዳላረፈ በጉን እንጂ ይስሐቅን እንዳላገኘ ሕማም ሞትም በተአቅቦ በትስብእት እንጂ በመለኮት ያለመድረሱ ምሳሌ። ተራራው በቁሙ የቀራንዮ አቅርንት የአምስቱ ቅንዋት ምሳሌ ዘይሐጽጽ እጹ የዕፀ መስቀል ምሳሌ ህሊና አብርሃም የመቃብር ወስኦ በህሊናሁ እንዲል አብርሃም ይስሐቅን በሰዋው በሶስተኛው ቀን ተነስቷል። ጌታም በሞተ በሶስተኛው ቀን 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነስቷልና ሁለቱ ብላቴኖች የፈያታዊ ዘየማንና የፈያታዊ ዘጸጋም ሲሄዱ 3 ቀን ሲመለሱ 3 ቀን ይሆናል። 6 ቀን የስድስቱ ሰሙነ ሕማማት ምሳሌ። ይስሐቅ ማለት ትፍስሕት ደስታ ማለት ነው። ወሰዋሰዊሁ ለያዕቆብ ያዕቆብ በፍኖተ ሎዛ ያያት መሰላል አንቺ ነሽ። ያዕቆብ ማለት አሃዚ አይቃጺ ማለት ነው። ወናዛዚቱ ለዮሴፍ ዮሴፍ በምድረ ግብፅ ሳለ አይዞህ እያልሽ ታረጋጊው ታጽናኙ የነበርሽ አንቺ ነሽ አለ። የልጇን ለሷ ሰጥቶ ዮሴፍ ማለት ገበገብ ማለት ነው። ገበገባኒ እንዲል ጋፋት አዲስ እህል ሲቀምስ ዓመት ድገመኝ ሲል እሷም ከእህቷ ከገረዷ በኋላ ወልደዋለችና ዮሴፍ ገበገብ አለችው። ልጅ ድገመኝ ስትል ስብሐት ለእግዚአብሔር። ይቆየን።